ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ዘጠነኛ ክፍል ዩኒት 1 ፊዚክስ ማለት ነው ሚድ ኤግዛም ፕሪፓሬሽን ፓርት 1 ኤክስፕላኔሽን ይዘን መተናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ደንበኛ እንድትሆኑ እንዲሁም ደግሞ ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ስለዚህ ቪዲዮን ስትጀምሩ ላይክ ሼር ማድረግ እንዳትረሱ፣ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ እንዲሁም በኮሜንት ሴክሽን አሳውቁን ማለት ነው። ስለዚህ አሁን ፓርት 1 እናያለን። ለሚድ ኤግዛም ሁሉንም የምትፈልጉትን ትምህርት እንዲሰራላችሁ ኮሜንት ሴክሽን ላይ እንድታሳውቁን በአክብሮት እናሳስባለን ማለት ነው። ቀጥታ ወደ ቪዲዮ ትምህርት እሄዳለሁ ማለት ነው። ስለዚህ ኢንትሮዳክሽን ምን ይላል? ዩ ለርን አባውት ጀነራል ሳይንስ ኢን ዮር ግሬድ ሌቭል። ምንድነው? በታችኛው ግሬድ ሌቭል ወይም ደግሞ 7ኛ እና 8ኛ ክፍል የተማራችሁት ጀነራል ሳይንስ የሚል ትምህርት ነው ማለት ነው። በሶስት ደግሞ ቤዚካሊ 3 ሳብጀክቶች አሉ። ባዮሎጂ፣ ኬሚስትሪ እና ፊዚክስ። ነገር ግን አሁን ላይ ወይም ደግሞ ሃየር ግሬድ ላይ የምትማሩት ሶስቶቹን በየራሳቸው ባዮሎጂ የሚባል አንድ ትምህርት፣ ኬሚስትሪ የሚባል ደግሞ አንድ ትምህርት፣ እንዲሁም ደግሞ ፊዚክስ የሚባል አንድ ትምህርት። ምክንያቱም አሁን ላይም እየተማራችሁ ያላችሁት እንደዛ ነው ማለት ነው። ዜርፎር ምንድነው እያንዳንዱን ምን ታደርጋላችሁ ነው የሚለው ዩ ዊል ኤክስፕሎር ዜር ቢዩቲ። ልክ ምንድነው በእያንዳንዳቸው ትማራችኋላችሁ ማለት ነው። ዚስ ዩኒት ቤዚካሊ በዚህ ትምህርት የምትማሩ ስለ ፊዚክስ እና ሂውማን ሶሳይቲ ነው። በዚህ ዩኒት ወይም ደግሞ አጠቃላይ በዚህ መጽሐፍ ስለ ፊዚክስ ነው የምትማሩት ማለት ነው። ፓርቲኩላሪ ዩ ዊል ለርን አባውት ዴፊኒሽን ኦፍ ፊዚክስ ትማራላችሁ። እንዲሁም ደግሞ የፊዚክስ ምን አይነት ብራንቾች ወይም ደግሞ ስለ ፊዚክስ የሚያጠኑ ምን አይነት ቅርንጫፎች አሉ የሚለውን ታጠናላችሁ ማለት ነው። ስለዚህ እንዲሁም ደግሞ ፊዚክስ ከሌሎች ፊልድ ኦፍ ስተዲ ጋር ምን አይነት ሪሌሽንሽፕ አለው፣ እንዲሁም ደግሞ ሳይንቲስቶች ወይም ደግሞ በጣም ታዋቂ የሚባሉ ሳይንቲስቶች በፊዚክስ ምን አይነት ኮንትሪቢዩሽን እንዳሳደሩ ወይም ደግሞ እንዳበረከቱ በዚህ ዩኒት ታያላችሁ ማለት ነው። ስለዚህ በፈተናችሁ በደንብ ለመዘጋጀት ይህን ዩኒት በሁለት ወይም ደግሞ በሶስት ፓርት ከፋፍለ የምናየው ይሆናል ማለት ነው። ስለዚህ ይህ ዩኒት ከጨረሳችሁ በኋላ ማወቅ ያለባችሁ ተማሪዎች ነገሮች እዚህ ጋር ሊስት ተደርገዋል ማለት ነው። ስለዚህ የመጀመሪያው ምንድነው? ፊዚክስ ኢንዲፈረንት ወይ ምን ታደርጋላችሁ? በተለያየ መንገድ ፊዚክስን ዲፋይን ታደርጋላችሁ። እንዲሁም ደግሞ የፊዚክስን ብራንቾች ምን ታደርጋላችሁ? ዲስክራይብ ትገልጻላችሁ። ሶስተኛው ደግሞ ዲስክራይብ ዘ ሪሌሽንሺፕ ቢትዊን ፊዚክስ ኤንድ አዘር ፊልድ ኦፍ ስተዲ። በሌሎች ፊልድ ኦፍ ስተዲ እና በፊዚክስ መካከል ያለውን ግንኙነት ለምሳሌ ከኬሚስትሪ ጋር፣ ከባዮሎጂ ጋር፣ ከሌሎችም ጋር ያለውን ከፊዚክስ ጋር ያላቸውን ግንኙነቶች ዲስክራይብ ታደርጋላችሁ ወይም ደግሞ ትገልጻላችሁ። እንዲሁም ደግሞ ዲስካስ ዘ ኮንትሪቢዩሽን ኦፍ ፕሮሚነንት ሳይንቲስት ኢን አድቫንሲንግ ፊዚክስ አት ዲፈረንት ፔሪድ ኦፍ ታይም። በተለያየ ጊዜ ፊዚክስን አድቫንስ ያደረጉት ወይም ደግሞ ፊዚክስ እንዲያድግ ያደረጉ በጣም ታዋቂ የሚባሉ ሳይንቲስቶችን እነሱ ያበረከቱትን ኮንትሪቢዩሽን ዲስከስ ታደርጋላችሁ፣ ትወያያላችሁ ማለት ነው። ሌላኛው ደግሞ ዲስክራይብ ሃው አስፔክት ኦፍ ፊዚክስ አር ዩዝድ ኢን አዘር ሳይንስ። የፊዚክስ ኮንሰፕት በሌሎች ሳይንስ እንዴት እንደሚጠቀም በባዮሎጂ፣ በኬሚስትሪ፣ በኢንጂነሪንግ እንዲሁም ደግሞ በተለያየ ኤቭሪዴይ ቴክኖሎጂ ፊዚክስን እንዴት እንደምንጠቀመው ዲስክራይብ ታደርጋላችሁ። እንዲሁም ደግሞ መጨረሻው ዲስክራይብ ሃው ፊዚክስ ኖሌጅ ዋዝ ኢቮልቪንግ ኤንድ ቼንጂንግ ሂስትሪ። እንዴት የፊዚክስ እውቀታችን ኢቮልቭ እያደረገ ከእለት ከእለት እንዴት እስካሁን ድረስ እስከ 21ኛው ክፍለ ዘመን ድረስ እንደመጣና ታሪኮች እንዴት እንደተቀየሩ። ለምሳሌ መጀመሪያ ክላሲካል ፊዚክስ፣ ሞደርን ፊዚክስ የሚባል ሁለት አይነት የፊዚክስ ወይም ደግሞ የሳይንስ ኢራዎች አሉ፣ የሳይንስ ዘመኖች ማለት። ስለዚህ እንዴት ኢቮልቭ እንዳደረገ አድርጎ እንደመጣ እዚህ ድረስ ዲስክራይብ ታደርጋላችሁ ማለት ነው። ስለዚህ በዚህ ዩኒት ይህንን ካወቃችሁ ኦልሬዲ ይህን ዩኒት በደንብ አንብባችሁ ተረድታችኋል ማለት ነው። ስለዚህ ወደ ቀጣይ ስላይድ እንሂድ ማለት ነው። ስለዚህ አሁን በዚህ የምናየው ዴፊኒሽን ኤንድ ኔቸር ኦፍ ፊዚክስ። ፊዚክስ ዴፊኒሽን ወይም ደግሞ ትርጉሙ ምንድነው? ይህቺ አንዷ ሰብ ቶፒክ ራሱ በራሷ ማወቅ ይችን ዩኒት ወይ ይችን ሰብ ቶፒክ ሲጨርሱ ማወቅ ያለባችሁ ራሷን የቻለች ደግሞ ለርኒንግ አውትካም አለች ማለት ነው። ምንድናት? ፊዚክስ ኢንዲፈረንት ወይ ዲስክራይብ የምታደርጉባት መንገድ ናት ማለት ነው። ስለዚህ ሃቭ ዩ ኤቨር ታውት አባውት ሰም ሞደርን ቴክኖሎጂካል ዲቫይስ ሰች አስ
ኮምፒውተር፣ ስማርትፎን፣ ታብሌት ኦልሶ ቲንክ አባውት ዘ ፋክት ዛት አወር ሂስቶሪካል ሄሪቴጅ ለምሳሌ የሀረር ጀጎል፣ ፋሲለደስ ካስትል ጎንደር የሚገኘው፣ ሀረር የሚገኘው ኦብሊስክ ኦፍ አክሱም፣ የአክሱም ሀውልት፣ ሮክ ዋን ቸርች ወይም ደግሞ ላሊበላ የሚገኘው እንዲሁም ደግሞ ከላይ የጠቀስኳቸው ኮምፒውተሮች፣ ስማርትፎኖች ምናምን ስለነዚህ ምን አስባችሁ ታውቃላችሁ ወይ? ስለነዚህ ነገሮች እንዴት ለምሳሌ እንደ የሀረር ጀጎል እስካሁን ድረስ እነ ፋሲለደስ እነ አክሱም ሀውልቶች እነዚህ ድረስ እስካሁን እንዴት ቆዩ? እንዴት ባላንሳቸው ወይም ደግሞ ኢኩሊብሪየማቸውን ጠብቀው ቆዩ? ፎር 100 ኦፍ ይርስ እንግዲህ ከመቶ ዓመታት በፊት የተሰሩ ቅርስ ናቸው ወይም ደግሞ ሄሪቴጅ ናቸው ማለት ነው። ስለዚህ እነዚህ ሁሉ ስሪታቸው ወርኪንግ ፕሪንሲፕላቸው በፊዚክስ የተመሰረተ ነው። ፊዚክስ ላይ ሪል ኦን የሆነ ነው ወይም ደግሞ በፊዚክስ የተመሰረተ ነው ማለት ነው። ስለዚህ ፊዚክስ ስለነዚህ ነው የሚያጠናው። ሶ ምን ይላል እዚህ ጋር መጻፋችሁ? the word physics is thought to have comes from Greek words በራሱ ፊዚክስ የሚለው ወርድ ፊዚክስ የሚለው ቃል የመጣው ከግሪክ የመጣ ቃል ሲሆን ፊውዚስ ከሚለው የግሪክ ቃል የመጣ ነው። እንግሊዝ ወይም ደግሞ በእንግሊዝኛ ፊውዚስ የሚለውን ቃል ፊዚክስ ወደሚል የእንግሊዝኛ ቃል ተለወጠ። መጀመሪያ ላይ ምንድን ነበር? የግሪክ ቃል ነው የመጣው፣ ከግሪክ ቃል ነው የመጣው ማለት ነው። ምንድነው? ኔቸር ማለት ነው። ይህንን የፊውዚስ የሚለውን የግሪክ ቃል ወደ እንግሊዝኛ ብትቀይሩት ኔቸር ወይም ደግሞ ወደ አማርኛ ብትቀይሩት ደግሞ ተፈጥሮ ወደሚል የአማርኛ ቃል ይቀየራል ማለት ነው። ስለዚህ ምን ፊዚክስ ስለምንድን ነው የሚያጥላለን ማለት ነው? it is one of the branch of natural science aimed at describing ስለ ኔቸር ማለት ነው። በቃ ስለ ኔቸር ፋንዳሜንታል አስፔክት ኦፍ አወር ዩኒቨርስ ስለ ዩኒቨርስ የሚያጠናልን ወይም ደግሞ ሁለንታ የምንለውን ነገር የሚያጠናልን ይህ ፊዚክስ ነው ማለት ነው። ቤዚካሊ ስለምንድነው ማተር ኢነርጂ እና በሁለቱ ያለው ኢንተራክሽን ነው የሚያጠናልን ማለት ነው። በማተር ወይም ደግሞ ቁስ አካል እና በኢነርጂ እና በመካከላችን ያለውን ኢንተራክሽን የሚያጠናልን ፊዚክስ እንላለን ማለት ነው። ወይም ደግሞ ፋንዳሜንታል አስፔክት ኦፍ አወር ዩኒቨርስ ወይም ደግሞ ይህ ሁለንታ የምንለውን አጽናፈ ዓለም የምንለውን የሚያጠናልን ስለሱ የሚያጠናልን የናቹራል ሳይንስ ዘርፍ ፊዚክስ ይባላል ማለት ነው። የመጣው ከየት ነው? ከግሪክ ቃል ነው። ፊዚክስ ከሚል የግሪክ ቃል የመጣ ሲሆን ምን ማለት ነው? ወደ እንግሊዝኛ ሲቀየር ፊዚክስ ወይም ደግሞ ኔቸር፣ በአማርኛ ደግሞ ተፈጥሮ፣ ስለ ተፈጥሮ ማወቅ፣ ማጥናት፣ መመራመር ፊዚክስ ይባላል ማለት ነው። ቤዚካሊ ደግሞ ማተር ኢነርጂ እና ዜሮ ኢንተራክሽን ወይም ደግሞ በመካከላችን ያለው መስተጋብር የሚያጠናልን ፊዚክስ ይባላል ማለት ነው። ስለዚህ this includes what things are in it በዩኒቨርስ ውስጥ ምን አለ፣ what property of those things are noticeable and what process those things the property under ምን አይነት ፕሮፐርቲ አላቸው። so in simple term physics attempt to describe the basic mechanism that makes our universe behave the way it does በቃ በትንሽ ተርም ወይም ደግሞ በቃ በቀላል ተርም ፊዚክስ ምንድነው የሚሞክረው? እነዚህን ቤዚክ የሆኑ ሜካኒዝሞችን በዩኒቨርስ ቢሄቭ የሚያደርጉትን ሶልቭ ለማድረግ ነው የሚሞክረው። ለምሳሌ የመጀመሪያው ምንድነው? ፊዚክስ ኢኔብል አስ ቱ አንደርስታንድ ዘ ወርኪንግ ፕሪንሲፕል ኦፍ ካር። ለምሳሌ ፊዚክስ ምን አንደርስታንድ እንድናደርግ ይረዳናል? ማሽኖች፣ ኤርፕሌን ለምሳሌ እንደ መኪና፣ ኤርፕሌን፣ ስፔስ ሮኬቶች፣ ሪፍሪጅሬተር፣ ራዲዮ፣ ቴሌቪዥን እነዚህ የመሳሰሉ ቴክኖሎጂካል ዲቫይሶችን በቀላሉ አንደርስታንድ እንድናደርግ የፊዚክስ እውቀት ያስፈልገናል። እንዲሁም ደግሞ አንደርስታንድ ብቻ ለማድረግ ሳይሆን እነዚህን ኦብጀክቶች እኛ ስናደግ ምን ለምሳሌ ሃየር ሌቭል ስንሆን ለመስራት ለምሳሌ ሮኬቶች ምን የኒውተንስ ሎው ፎርስ ክሎናል ማስ ታይምስ አክሰለሬሽን የሚለውን የኒውተንስ ሰከንድ ሎው አፕሊኬሽን ወይም ደግሞ ሎው ተጠቅመው እንዴት ነው ወደ ስፔስ የሚላኩት። ሪፍሪጅሬተሮች እነ ቴሌቪዥኖች የሚሰሩት ስለ ኤሌክትሮን ማወቅ አለብን ማለት ነው። የጂ ቶምሰን ቤዚካሊ ስለ ኬሚስትሪ የሚነካከል ነገር ግን የግድ የፊዚክስ ኮንሴፕት ማወቅ አለብን ማለት ነው። እነዚህን ቴክኖሎጂካል ዲቫይሶች በቀላሉ አንደርስታንድ እንድናደርግ የፊዚክስ አንደርስታንዲንግ ይኖራል ወይም ደግሞ ፊዚክስ እንደዚህ ነገሮች አንደርስታንድ እንድናደርግ ያደርገናል ማለት ነው። ሌላው ደግሞ ፊዚክስ ኤክስፕሌንስ ፊዚካል ፊኖሜና ሰች አስ ዲፊካልቲ ኦን ወርኪንግ። ለምሳሌ ፊዚካል ፊኖሜና የሆኑ ነገሮች ለምሳሌ ለምንድን ነው
ስሙዝ ፕሌን ላይ ስንሄድ በጣም የሚያንሸራትተን። ኤሌክትሪክ ፋኖች ለምንድን ነው ሮቴት የሚያደርጉ? ሰው እነዚህን አይነቶች ናቹራል ፌኖሜኖች ወይም ደግሞ ሁኔታዎች ኤክስፕሌን ያደርጋል ማለት። ስለዚህ እነሱን ነገሮች በቀላሉ አንደርስታንድ እንድናደርግ የሚያደርገን የፊዚክስ እውቀት መኖር አለበት ማለት። እነዚህን ነገሮች አንደርስታንድ እንድናደርግ ማለት ነው። እንዲሁም ደግሞ ፊዚክስ ሄልፕ አስ ቱ ዲስከቨር ሰም ኦፍ ዘ አንኖውን ፓርት ኦፍ ዘ ኔቸር። ስለዚህ ፊዚክስ ደግሞ እኛ የማናውቀውን ግን የነበረውን እኛ የማናውቀውን አንኖውን ፓርት ኦፍ ዘ ኔቸር ዲስከቨር እንድናደርግ ይረዳናል። ለምሳሌ ግራቪቲ በቃ ዓለም ወይም ደግሞ ዩኒቨርስ ሲፈጠር ጀምሮ የነበረው ነገር ግን አይዛክ ኒውተን ዲስከቨር እስከሚያደርገው ድረስ ማንም አያውቀው ነበር። ነገር ግን በዚህ ዓለም የነበረ ነገር ነው። ስለዚህ እሱን አናውን የነበረውን ተፈጥሮ እንድናውቀውና ከእሱ ጋር ፋሚሊያ እንድንተዋወቅ ያደርገናል ማለት ነው ፊዚክስ። ወደፊትም ለምሳሌ አሁን እኛ በጣም ከዩኒቨርስ እንደውም 0.005% ብቻ ነው የምናውቀው በ21ኛው ክፍለ ዘመን ራሱ። ስለዚህ በጣም ብዙ አናውን የሆኑ የኔቸር ፓርቶች አሉ ማለት። ስለዚህ እነሱን ነገር በቀላሉ ዲስከቨር እንድናቅና አንደርስታንድ እንድናደርግ ፊዚክስ ትልቅ የሆነ ኮንትሪቢዩሽን አለው ማለት ነው። እንዲሁም ደግሞ ፊዚክስ ሄልፕ አስ ቱ አንደርስታንድ ሰም ኮንሴፕት ኢን አዘር ሳብጀክት። ለምሳሌ ባዮሎጂን እንድንረዳ ያደርገናል። ኬሚስትሪን፣ ጂኦሎጂ እና አስትሮኖሚ እንደዚህ አይነት ሳብጀክቶችን በቀላሉ እንድንረዳ ያደርገናል ማለት። ለምሳሌ ስለ አስትሮኖሚ የሚያወራ አስትሮኖሚ በራሱ ኮዝሞሎጂያን አስትሮኖመር እያንዳንዱ እነዚህ ነገሮች እንድንረዳ ፊዚክስ የራሱ የሆነ ትልቅ አስተዋጽኦ አለው ማለት ነው። እንዲሁም ስቴዲንግ ፊዚክስ ሄልፕ አስ ቱ አንደርስታንድ ዘ ኮንሴፕት ዘ ፕሪንሲፕል ኤንድ ሎው ኦፍ ኔቸር። ስለዚህ ፊዚክስን አንደርስታንድ ማድረግ ልክ ተፈጥሮንና የተፈጥሮን ህግ እንድናቅና እንድንረዳ ያደርገናል ማለት። ስለዚህ የፐርሰን ሁ ስተዲስ ፊዚክስ ፊዚክሲስት ይባላል ማለት ነው። ስለ ፊዚክስ የሚያጠናልን ሰው ማን ይባላል? ፊዚክሲስት። ተማሪዎች እዚህ ጋር አንድ ጥያቄ ምን ተብላችሁ ልጠይቅ ትችላለህ? ፊዚሽያን ተብላችሁ ልትጠየቅ። ፊዚሽያን ስለ ፊዚክስ የሚያጠና ሰው አይደለም። ፊዚሽያን ማለት ዶክተር ማለት ሜዲካል ዶክተር ማለት። ስለዚህ እንጂ ስለ ፊዚክስ የሚያጠናልን ፊዚክሲስት ነው የሚባለው እንጂ ፊዚሽያን አይባልም ማለት ነው። ፈተና ሊወጣ ይችላል። ስለዚህ ቼክ ታደርጋላችሁ ማለት ነው። ሶ አሁን ደግሞ 1.2 ደግሞ ብራንች ኦፍ ፊዚክስ። ብራንቾች ምን አይነት ዲቪዥኖች አሉ ወይም ሰፊልዶች? ለምሳሌ በጣም ፊዚክስ የሚባለው በጣም ሂውጅ የሆነ ፊልድ ስለሆነ በውስጡ ደግሞ ብዙ ብራንቾች አሉ ማለት። ስለዚህ እነሱ ብራንቾች ደግሞ እናያለን ማለት ነው። አሁን የመጀመሪያው የፊዚክስ ብራንች መጽሐፋችሁ ላይ የተቀመጠው ሜካኒክስ ነው ማለት ነው። ሜካኒክስ ኢዝ the branch of physics that deals with the motion of the object without or with reference force። ስለዚህ የፊዚክስ ፓርት ስለ ሞሽን የሚያጠናለው የፊዚክስ ፓርት ማን ይባላል? ሜካኒክስ ይባላል ማለት ነው። ሜካኒክስ ስለ የፊዚክስ ብራንች ሆኖ ስለ ሞሽን ብቻ የሚያጠናል። ለምሳሌ ፊዚክስ ውስጥ ገብታችሁ ዩኒቨርሲቲ ውስጥ ገብታችሁ ሜጀር በምታደርጉበት ጊዜ ፊዚክስ ተምራችሁ ስለ ሞሽን የምታጠኑ ከሆነ ሜካኒክስ የሚባለውን ፊልድ ነው የምትመርጡት ማለት ነው። እንደገና ሜካኒክስ ደግሞ በሁለት ይከፈላል። ማንና ማን ተብሎ? ኳንተም ሜካኒክስ እና ክላሲካል ሜካኒክስ። ኦኬ ኳንተም ሜካኒክስ ምንድነው? ኳንተም ሜካኒክስ ዲልስ ዊዝ ዘ ቢሄቪየር ኦፍ ስሞል ፓርቲክልስ ላይክ በጣም ትንሽ የሆኑ ነገሮች። ኳንተም ማለት በጣም ትንሽ ነገር ማለት ነው። ለምሳሌ እነ ኤሌክትሮን፣ ፕሮቶን፣ ኒውትሮን እነ ኳርክስ በጣም በትንንሽ በአቶሚክ ሌቭል ድረስ የሚገኙ ፓርቲክሎች ምን አይነት ሞሽን ነው ቢሄቭ የሚያደርጉት የሚለውን የሚያጠናልን እና ሌላኛው ደግሞ ክላሲካል ሜካኒክስ ደግሞ ፊዚካል ኦብጀክት በአይናችን ልናያቸው የምንችላቸውን ፊዚካል ኦብጀክት የሚያጠናልን ማለት ነው። እንዲሁም ደግሞ ሜካኒክስ በስንት ይከፈላል? በሌላ ወይ ደግሞ በሁለት ይከፈላል። ምናምን ተብሎ ይከፈልናል። ኪኔማቲክስ እና ዳይናሚክስ ተብሎ ይከፈላል ማለት ነው። ኪኔማቲክስ ኢዝ ኪኔማቲክስ የምንለው ብራንች ኦፍ ሜካኒክስ ነው። that studies about the motion of the body without the cause of the force ማለት ነው። ተማሪዎች አንድ ነገር ማወቅ ያለባችሁ እዚህ ጋር
ምንድነው? የግድ ሞሽን ለመፈጠር ወይም ደግሞ አንድ ኦብጀክት ከዚህ ተነስቶ እዚህ ጋር ለመድረስ ምን መሆን አለበት? የሆነ ፎርስ እዚህ ጋር አፕላይ መደረግ አለበት ማለት ነው። ለምሳሌ አንድ ነገር ከቆመ ምንድነው በዛው ቁሞ ነው የሚቀረው። የሆነ ፎርስ አፕላይ ካልተደረገበት አይንቀሳቀስም ማለት። ስለዚህ ስለ ፎርሱ ሳናወራ በቃ ስለ እንቅስቃሴው ብቻ የምናወራ ከሆነ ኪኔማቲክስ እያወራን ነው ማለት ነው። ዳይናሚክስ የምንለው ደግሞ this also one of the branch of mechanics that studies about what the motion with it causes force ያን ስለ ፎርሱ ጭምር የምናወራ ከሆነ ሞሽኑን ብቻ ሳይሆን ሞሽኑን ወይም ኦብጀክቱ እንዲንቀሳቀስ ያደረገው ምን አይነት ፎርስ ነው የሚለውን ጭምር የሚያጠናልን ደግሞ ዳይናሚክስ የሚባለው ፓርት ነው ማለት ነው። እሱን የሚያጠናልን ዳይናሚክስ ይባላል። ሁለቶችም ዘ ብራንች ኦፍ ሜካኒክስ ናቸው። በሌላ በኩል ደግሞ ኳንተም ሜካኒክስ እና ክላሲካል ሜካኒክስ አለ። ኳንተም ሜካኒክስ ስሞል ፓርቲክሎችን እንዴት ቢሄቭ ያደርጋሉ የሚለው ነው። ክላሲካል ሜካኒክስ ደግሞ ትልልቅ በአይናቸው የሚታዩ ለምሳሌ ኢቨን ዩኒቨርስ ራሱ ወይም ሁለንታ የምንለው ኤክስፓንድ የሚያደርግ ነው። ብላክ ሆሎች፣ ስታር እነዚህ በጣም ትልልቅ ኦብጀክቶችን እንዴት ሙቭ ያደርጋሉ፣ ፕላኔቶች አራውንድ ዘሰን እንዴት ሙቭ ያደርጋሉ የሚለውን የሚያጠናልን የሜካኒክስ ፓርት ነው ማለት ነው። ሁለተኛው የፊዚክስ ብራንች ምንድነው? አኩዜቲክ የምንለው ማለት ነው። ይህኛው ደግሞ አናዘር ብራንች ኦፍ ፊዚክስ ስተዲስ አባውት ሳውንድ ኤንድ ኢትስ ትራንስሚሽን ፕሮዳክሽን እና ኢፌክት። ኦኬ ሳውንድ ወይም ደግሞ ስለ ድምጽ የሚያወራልን ማለት ነው። ወይም ደግሞ የሚያጠናልን የፊዚክስ ፓርት ማን ይባላል ማለት ነው? አኩዜቲክ ይባላል ማለት ነው። ኢትስ ብራንች ኦፍ ፊዚክስ ስለ ሳውንድ የሚያጠናልን እንዴት ትራንስሚሽን ይሆናል፣ ይተላለፋል፣ እንዴት ፕሮዲውስ ይደረጋል፣ ምን አይነት ኢፌክት አለው የሚለውን የሚያጠናልን ደግሞ ማን ነው የሚባለው? አኩዜቲክ ይባላል ማለት ነው። ስለ ሳውንድ ለምሳሌ ሳውንድ እኛ የምንግባባው ለምሳሌ በሳውንድ ነው። ሳውንድ ስለዚህ ፓርቲክሎችን እየገጨ አልፎ እኛ ጆሮአችን ውስጥ ገብቶ ምናምን እንደገና ደግሞ የሚፈጠረው ራሱ ላርኒክስ ላይ ኤር ወደ ለንግ ገብቶ ሲወጣ ቫይብሬት እያደረጉ ምናምን እነዚህም በሙሉ እንዲሁም ደግሞ ይሄ ከባዮሎጂ ጋር ይገናኛል ማለት ነው። ከባዮሎጂ ጋር ስለ ሳውንድ ስለ ሬስፓራቶሪ ሲስተም እናያለን። እንዲሁም ደግሞ ሜካኒክስ ላይም ከባዮሎጂ ጋር ይገናኛል። ነገር ግን እዚህ ላይ ወደ እሱ ዲቴል መግባት አልፈልግም። ስለ ሳውንድ የሚያጠናልን ፓርት የፊዚክስ ብራንች ምን ይባላል? አኩዜቲክ ይባላል ማለት ነው። ኦኬ ሶስተኛው ደግሞ ማን ይባላል? ኦፕቲክስ። ኦፕቲክስ ኢዝ ዘ ብራንች ኦፍ ፊዚክስ ዊች ዲልስ አባውት ቢሄቪየር ፕሮፓጌሽን ኤንድ ፕሮፐርቲ ኦፍ ላይት። ስለ ላይት ወይም ደግሞ ስለ ብርሃን የሚያጠናልን ደግሞ ኦፕቲክስ እንለዋለን ማለት ነው። ላይት እንዴት ትራብል ያደርጋል ይሄዳል፣ ምን አይነት ፕሮፐርቲ አለው፣ እንዲሁም ደግሞ እንዴት ፕሮፓጌት ያደርጋል የሚለውን የሚያጠናልን ደግሞ ኦፕቲክስ። ባይ ዘ ዌይ እነዚህ ራሱ በጣም ሂውጅ የሆኑ ወይም ደግሞ በጣም ትልቅ ሰፊ ብሮድ የሆኑ ሳይንቲፊክ ዲሲፕሊን ናቸው ማለት ነው። እነዚህ በጣም ሰፊ ናቸው። ለምሳሌ ኦፕቲክስ በራሱ አንድ ኮርስ ነው ማለት ነው ዩኒቨርሲቲ ውስጥ። እንዲሁም ደግሞ በውስጡ ራሱ በኦፕቲክስ ውስጥ ራሱ በጣም ትልልቅ ኮርሶች አሉ ማለት ነው። በጣም ሰፊ ነው። እዚህ ጋር ጀስት ትንሽ ኢንፎርሜሽን ብቻ ነው ሼር የሚያደርገው መጽሐፉ ማለት ነው። ሌላኛው ብራንች ኦፍ ፊዚክስ ደግሞ ማነው? ቴርሞዳይናሚክስ ነው። ቴርሞዳይናሚክስ ኢዝ ዘ ብራንች ኦፍ ፊዚክስ ዊች ስተዲስ አባውት ኢነርጂ ኤንድ ትራንስፈር ኦፍ ሂት። ተማሪዎች ተርም ማለት ሂት ማለት ነው። ሂት ማለት ነው ተርም። ስለዚህ ዳይናሚክስ ማለት ደግሞ እንቅስቃሴ። ስለዚህ ትራንስፈር ኦፍ ኢነርጂ ማለት ነው። ኤንድ ትራንስፈር ኦፍ ሂት ተርማል ኢነርጂ ወይም ደግሞ የሙቀት ኃይልና ሂት ሙቀት እንዴት እንደሚተላለፍ የሚያጠናልን የፊዚክስ ብራንች ደግሞ ማን ይባላል ማለት ነው? ማን ይባላል? ቴርሞዳይናሚክስ ይባላል ማለት ነው። እነዚህ አብዛኛውን አሁን ሚድ ኤግዛማችሁ ላይ በምርጫ ሊወጡ ይችላሉ ወይ ደግሞ በትሩ ፎርስ እንዲሁም ደግሞ በአዛምድም እንዲሁም ደግሞ በዳሽ ሙላም ወይም ደግሞ ብላንክ ስፔስ ሊወጡ ስለሚችሉ በደንብ ያዟቸው፣ ቀላል ናቸው። ሌላኛው የፊዚክስ ብራንች ኤሌክትሮማግኔቲዝም ነው። ኤሌክትሮማግኔቲዝም ኢዝ ዘ ብራንች ኦፍ ፊዚክስ ዊች ዲልስ አባውት ዘ ስተዲ ኦፍ ኤሌክትሮማግኔቲክ ፎርስ ላይክ ኤሌክትሪክ ፊልድ፣ ላይት፣ ማግኔቲክ ፊልድ ስለነዚህ የሚያጠናልን ማለት ነው። እንዲሁም ደግሞ ፎር ቤዚክ ኔቸር ኦፍ ፎርስ የሚባሉ አሉ። እነሱን አይ ቲንክ 11ኛ ክፍል ላይ ነው የምትማሯቸው። ነገር ግን አንዱ ኤሌክትሮማግኔቲክ ፎርስ ነው። ኦኬ
ስለዚህ ይህ ኤሌክትሮማግኔቲዝም ዋን ኦፍ ዘ ብራንች ኦፍ ፊዚክስ ዛት ስተዲስ አባውት ኤሌክትሮማግኔቲክ ፎርስ የሚያጠናልን ማለት ነው። ኤሌክትሪክ ፊልድ አራውንድ ኤሌክትሪክ ፎርስ ምንድነው ፊልድ ሰፕላይ የሚደረግ ማለት ላይት። ስለ ኦፕቲክስ ቅድም አይተናል። ማግኔቲክ ፊልድ አለ፣ በማግኔቱ ዙሪያ የሚገኝ ፊልድ ነው ማለት ነው። ሌላኛው ኒውክሊየር ፊዚክስ። ኒውክሊየር ፊዚክስ ደግሞ ይሄ the branch of physics ነው which deals about structure, property and reaction of nuclei of atom። ስለ ኒውክሊየር ፊዚክስ ኒውክሊየር ስንል በአእምሮአችን የሚመጣው ዊፐን ወይም ደግሞ የጦር መሳሪያ ነው። ነገር ግን ስፔሻሊ እዚህ ጋር ኒውክሊየር ፊዚክስ የሚያጠናው ኒውክሊይ ኦፍ አተም። ለምሳሌ የአተም ኒውክለስ አለ፣ በውስጡ ምንና ምን ይዟል? ፕሮቶንና ኒውትሮን ይዟል ማለት ነው። ፕሮቶንና ኒውትሮን። ስለዚህ ስለነዚህ የሚያጠናል። ባይዘዌ ትክክል ምንድነው አቶሚክ ቦምብ የሚሰራው እዚህ ጋር ምንድነው ኒውክሊየር ፊውዥን እና ኒውክሊየር ፊዥን የሚባል ኒውክሊየር ፊውዥን የሚባሉ ፕሮሰሶችን በማካሄድ ኒውትሮን እንዲወጣና እንዲገባ በማድረግ ቦምብ መስራት ነው። ስለዚህ ደግሞ የሚያጠናልን የፊዚክስ ፓርት ደግሞ ምንድነው ኒውክሊየር ፊዚክስ ይባላል። ለመጀመሪያ ጊዜ ኒውክሊየር የተሰራው በኢንስታይን ፎርሙላ ወይም ደግሞ ኢንስታይንስ ፎርሙላ ፌመስ ፎርሙላ በሆነው ኢዝ ኢኳልስ ቱ ኤምሲ ስኩዌር ነው። አሳይመንት ሰጣችኋለሁ። ኢ ኢዝ ኢኳልስ ቱ ኤምሲ ስኩዌር ምን እንደሆነ ሰርች አድርጋችሁ በፓርት 2 እነግራችኋለሁ ማለት ነው። ወይም ደግሞ ይህንን አሁኑኑ ራሱ የምታውቁ ከሆነ ኮሜንት ሴክሽን ላይ ያሳውቁን ማለት ነው፣ ወይም ደግሞ ጻፉልን። ሌላኛው ደግሞ የፊዚክስ ብራንች ምንድነው? አስትሮፊዚክስ ማለት ነው። አስትሮፊዚክስ ደግሞ ኢዝ ኤ ፊልድ ዛት ስተዲስ አባውት ሄቨንሊ ቦዲ፣ ስለ ሰማይ አካላት ወይም ደግሞ ስለ ጠፈር የሚያጠናልን የፊዚክስ ፓርት ነው ማለት ነው፣ ይሄ አስትሮፊዚክስ የምንለው። ስለዚህ እሱም አንዱ የፊዚክስ ብራንች ነው ማለት ነው። ስለዚህ እነዚህ ሙሉ ሜካኒክስ፣ አኩስቲክ፣ ኦፕቲክስ፣ ዳይናሚክስ፣ ኤሌክትሮማግኔቲዝም፣ ኒውክሊየር ፊዚክስ እና አስትሮፊዚክስ ብራንች ኦፍ ፊዚክስ ናቸው ማለት ነው። ስለዚህ as our technology evolved over centuries physics have expanded into many branches። ስለዚህ ቴክኖሎጂ ኢቮልቭ እያደረገ በመጣ ቁጥር ኦቨር ብዙ አመታት ፊዚክስ እንዲሁም ብራንቾች እየሰፉ ይመጣሉ ማለት ነው። እዚህ ጋር ኪ ኮንሴፕት አለ። ምንድነው የሚለው? ፊዚክስ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ ዛት attempted to describe basic mechanism that makes our universe behave የሚለው የፊዚክስን ዴፊኒሽን ነው ያስቀመጠው ማለት ነው። ቀደም ዲፋይን አድርገነዋል። ስለዚህ አሁን ደግሞ የምናየው ምንድነው ሪሌትድ ፊልድ ቱ ፊዚክስ። ምን አይነት ለምሳሌ ሌሎች ሳብጀክቶች እነ ኬሚስትሪ፣ ኢንጂነሪንግ፣ ጂኦሎጂ፣ ባዮሎጂ ከፊዚክስ ጋር ምን አይነት ሪሌሽንሽፕ ነው ያላቸው የሚለውን በቀጣይ ፓርት የምናያላችሁ ይሆናል፣ የምናሳያችሁ ይሆናል። እንግዲህ እስካሁን ከቆያችሁ ቪዲዮአችን ጠቅሟችኋል ማለት ነው። ስለዚህ ተማሪዎች እንደዚህ አይነት አሪፍ ቪዲዮ እንዲሰራላችሁ ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። ፓርቱ ቀጣይ ይለቀቅላችኋል። ሰላም ቻው።